ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 8 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የታሪፍ አወሳሰን ስርዓትን በተመለከተ በዚህ ሰዓት አነጋጋሪ መረጃ ወጥቷል። በዚህም መሰረት የ20% ታሪፍ ሊጣል ስለመሆኑ ፕሬዝዳንቱ ውሳኔ አስተላልፏል። ምንድነው? በዝርዝር እናደርሳለን። በሌላው መረጃችን መምህራኖችን በተመለከተም በዚህ ሰዓት አዲስ መረጃ ወጥቷል። በዚህ መረጃ መሰረት ሚኒስቴር መስሪያ ቤቱ ይፋ አድርጓል። ይህንንም በዝርዝር እናደርሳለን። በሌላው መረጃችን እርምጃ ሊወሰድ ስለመሆኑም ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ከአዲስ አበባ ከተማ አስተዳደር በኩል ጥብቅ መመሪያ ወጥቷል። በዚህ መመሪያ መሰረት እርምጃ ሊወስድ ስለመሆኑ ይፋ አድርጓል። የአዲስ አበባ ከተማ አስተዳደር የቤት ክራይ ጭማሪ ጣሪያን 11.5 በመቶ ማድረጉን ተከትሎ ሕጉን በመጣስ በሕገ ወጥ መንገድ የቤት ክራይ ጭማሪ በሚጠይቁ አከራዮች ላይ ከባድ አስተዳደራዊና ሕጋዊ እርምጃ እንደሚወስድ ቤቶች ልማትና አስተዳደር ቢሮ አስታወቀ። በተለይም ተከራዮችን ቤቱን ለራሴ ወይንም ለዘመድ ይፈልጋለሁ በሚል ሐሰተኛ ምክንያት በማስለቀቅ በምትኩ ከፍተኛ የኪራይ ዋጋ በመጫን የ11.5 በመቶውን ጭማሪ ሕጋዊ አስመስለው የመጫን ተግባራት በስፋት እየተስተዋሉ ይገኛሉ ተብሏል። በተጨማሪም አከራዮች በውል ሰነድ ላይ የከተማ አስተዳደሩን የ11.5 በመቶ ጣሪያ በመጥቀስ በሕጋዊ መንገድ እየተስማሙ በተግባር ግን በአፍ እጅግ ከፍተኛ ዋጋ በመደራደር ተከራዩን ለከፍተኛ የገንዘብ ጫና የሚዳረግበት ድርብ ውል አሰራር እየተለመደ እየሆነ መምጣቱን የተሰጠው ጥቆማ ያመላክታል ተብሏል። ይህ ድርጊት በግልጽ ሕግ ተጠያቂ የሚያደርግ ሕገወጥ ተግባር መሆኑን ቢሮው አስገንዝቦ በዚህ ረገድ ተከራዮች ጥንቃቄ እንዲያደርጉ ቢሮው አሳስቧል። በተለይ በአፉ የተጠየቀው ከፍተኛ የክፍያ ዋጋ በውል ሰነዱ ላይ ካልተቀመጠ ተከራዮች ክፍያውን ሁልጊዜ በባንክ በኩል ብቻ እንዲፈጽሙ በማድረግ ሕገወጥነቱን በማስረጃነት እንዲይዙ መክረዋል። ቢሮው አክሎም አከራዮች መተሳሰብና ሰብአዊነት እንዲያስቀድሙ ጥሪ በማቅረብ ሕግ ተላልፈው በሚገኙ አከራዮች ላይ ከባድ አስተዳደራዊና ሕጋዊ እርምጃ እንደሚወስድ በጥብቅ አስጠንቅቋል። ማህበረሰቡም ይህንን ሕገወጥ ተግባር በጋራ ለመከላከል ጥቆማ በመስጠት የበኩሉን ኃላፊነት እንዲወጣ ጥሪ ማቅረቡ በዚህ ሰዓት ይፋ ሆኗል። በሌላው መረጃችን መምህራኖችን በተመለከተ አዲስ መረጃ ወጥቷል። ማዕቀፍ መምህራን በክረምት ስልጠና ከዲፕሎማ ወደ መደበኛ ዲግሪ የሚሸጋገሩበት በመሆኑ በዚህ ሰዓት የተገለጸ ሲሆን ሚኒስትሩ በቀን 6/11/2018 ለሁሉም ዩኒቨርሲቲዎች በጻፈው ደብዳቤ ከአጠቃላይ ትምህርት ስርዓት ትምህርት ለውጥ ጋር ተያይዞ ከ2012 ጀምሮ በክረምት የመምህራን ትምህርት ደረጃ ማሻሻያ ስልጠና ወደ ዩኒቨርሲቲዎች ማስገባት መቋረጡን አውስቷል። ይሁን እንጂ በቀጣይ በአዲስ ስርዓት ትምህርት መሰረት በተዘጋጀ የስልጠና ማዕቀፍ በክረምት የመምህራን የትምህርት ደረጃ ማሻሻያ ስልጠና የሚሰጥ መሆኑን ገልጿል። በ2018 የክረምት ስልጠናን ለመስጠት 8 አሰልጣኝ ዩኒቨርሲቲዎች መመረጣቸውን ሚኒስትሩ ያስታወቀ ሲሆን ለክረምት ስልጠናው የተመረጡ ዩኒቨርሲቲዎችም ኮተቤ የትምህርት ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ አዋሳ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ሐረማያ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲና አርባ ምንጭ ዩኒቨርሲቲ ናቸው። ተቋማትና የስልጠናው አሰጣጥ አግባብነት ከትምህርት ሚኒስቴር እስከሚገለጽ ድረስ ከላይ ከተገለጹት ዩኒቨርሲቲዎች በስተቀር በክረምት መምህራን የትምህርት ደረጃ ማሻሻያ ስልጠና መሰጠት የማይችል መሆኑን ሚኒስትሩ ማሳሰቡ ተገልጿል። ከ2011 በፊት ስልጠና ጀምረው ያላጠናቀቁ መምህራን ከዚህ በፊት በተሰጠው ውሳኔ መሰረት እንዲያጠናቅቁ እንዲደረግ በትምህርት ሚኒስትሩ ዶክተር ብርሃኑ ረጋ ተፈርሞ ለሁሉም ዩኒቨርሲቲዎች የተላከ ደብዳቤ ላይ ተገልጿል። በሌላው መረጃችን ፕሬዝዳንቱ ውሳኔ አስተላልፈዋል። የ20 በመቶ ታሪፍ ሊጥሉ ስለመሆኑ ተሰማ። አሜሪካ በምዕራብ እስያ መካከለኛው ምስራቅ ለምታደርገው ወታደራዊ ጥበቃ አጋሮቿ ወጪዎቿ እንዲከተሏት ፕሬዝዳንት ትራምፕ ጥሪ አቀረቡ። ትራምፕ ከኢራን ጋር ያለው ውጥረት በከረረበት በዚህ ወቅት እንደተናገሩት
አሜሪካ ጥበቃ እያደረገች ያለችው እጅግ በጣም ሀብታም ለሆኑ የዓለም ክፍል በመሆኑ በዚህ የደህንነት ከለላ የሚጠቀሙ ሀገራት ወጪን ማጋራት ይኖርባቸዋል ብለዋል። ይህንን ተከትሎ ፕሬዝዳንቱ የዓለማችን የ20 በመቶ የነዳጅ ዘይት ጭነት በሚያስተናግደው የሆርሙዝ ወሽመጥ በኩል በሚያልፍ የንግድ ጭነቶች ላይ የ20 በመቶ የጥበቃ ክፍያ ለመጣል አዲስ ሐሳብ አቅርበዋል ተብሏል። አሜሪካ የዚህ ወሳኝ የባህር ወሽመጥ ጠባቂ በመሆን እንደምትገልጽ የገለጹት ትራምፕ በኢራን የንግድ መርከቦች ላይ የተመረጠ የባህር ላይ እገዳ እንደሚጥልም አስታውቋል። ይሁን እንጂ ይህ እቅድ በአረብ ሀገር ሰላጤ አገራት ዘንድ ከፍተኛ ቅሬታን የፈጠረ ሲሆን በዓለም አቀፍ የባህር ላይ የመጓጓዣ ነጻነት ሕግጋት ላይም ሕጋዊ ስጋቶችን አስጠንቅቋል። በሌላ በኩል ኢራን የቀረበውን ሐሳብ ሙሉ በሙሉ ውድቅ አድርጋለች የተባለ ሲሆን ባለፉት ጥቂት ሰዓታት ውስጥ በወጣው የቅርብ ጊዜ መረጃ መሠረት ትራምፕ ከአረብ መሪዎች ጋር ካደረጉት ውይይት በኋላ ይህንን የ20 በመቶ የክፍያ ሐሳብ ያነሱት ቢሆንም በምትኩ ግን የአረብ ሀገራት በአሜሪካ ውስጥ ግዙፍ የንግድና ኢንቨስትመንት መዋለ ንዋይ እንዲያፈሱ ስምምነት ላይ ተደርሷል ተብሏል። ይሁን እንጂ በኢራን መርከቦች ላይ የተጣለው የባህር ላይ እገዳ አሁን በጽኑ እየተከበረ ይገኛል ማለቱን ሰለዳ በዚህ ሰዓት አስነብቦናል። በሌላው መረጃችን በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞራዎች መልእክት አለኝ ማለታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ከብቱን መርጠን የምንገዛበት እኛንን፣ የቅርንጫውን ባለቤት የምንወስደው እኛንን፣ የተረፈንን የማንፈልገው ካልሆነ በስተቀር የትኛውንም አሞራ በጉልበት ከየትኛውም የቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላችሁ እፈልጋለሁ ማለቱን በዚህ ሰዓት ዘገባው አስነብበዋል። ስንፈልግ ለማጋራት ዝግጁ ነን፣ ከፈቃዳቸው ውጭ ግን ለሺህ ዓመታት የኖረች ኢትዮጵያን አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟን አሳልፋ ትሰጣለች ብሎ ማሰብ ከንቱ ምኞት ነው ያሉ ሲሆን ያልተመረጠ መንግስት በሽፍት ከቀይ ባህር አባረናል ብለዋል። ኢትዮጵያ ለዘመናት ያስከበረችውን ቀይ ባህር ያልተመረጠ መንግስት በሽፍት የጂኦግራፊ እስረኛ ያደረገበት ምክንያት በውስጣችን ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ አይደለም ብለዋል። በዚህም ያልተመረጠ መንግስት ከቀይ ባህር አባሩናል፣ በኢትዮጵያ ሰማይ ላይ ለሚንዣብቡ አሞራዎች መልእክት አለኝ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሰዓት ያወጡት መረጃ ተመልክተናል። ለዕለቱ መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።